ተራራ ለማንሳት ግን የሆነ ጉድለትን ያሳያል እና ተራራ ማንሳት ትችላላችሁ ሲለው በድፍረት እግዚአብሔር ያውቃል ብሎ አዎ መጽሐፍ ቅዱሱ ተራራ ታነሳላችሁ ብሏል፣ እኛ እንችላለን አለ። በል ተራራ አንስተህ አሳየኝ፣ እኔ ዛሬ ተጠምቄ ኦርቶዶክስ ክርስቲያን እሆናለሁ። እናንተ እንደ መጽሐፍ ቅዱሳችሁ ኦርቶዶክሳዊ ክርስቲያን ተሆናችሁ እኔ ወደ ክርስትና ሃይማኖት መጥቼ እጠመቃለሁ። ግን ተራራ አንስተህ አሳየኝ። ይሄን ተራራ ያላነሳህ እንደሆነ ግን አንተ ደግሞ ወደ እኔ ሃይማኖት ትመጣለህ። ጭንቀት ነው። አብርሃም ሶርያዊ ወይም ደግሞ ሊቀ ጳጳሱ አባ አብርሃም ወደ እግዚአብሔር አመለከተ፣ ጸለየ። እግዚአብሔርም እንዲህ አለው፣ ታሪኩ ሲያጥር እግዚአብሔር እንዲህ አለው፣ አንተ ይህን ተራራ ማንሳት አይቻልህምና በከተማ ጫማ እየሰፋ የሚኖር ስምዖን የሚባል ሰው አለ፣ እሱ መጥቶ በጸሎት ያግዝ፣ ተራራው ይነሳልሃል ተባለ። ጫማ ሰፊው ስምዖን ምናልባት ታውቁታላችሁ ብዙዎቻችሁ። ጫማ ሰፊው ስምዖን ማን አልኳችሁ? አቤት ጫማ ሰፊው ጫማ እየሰፋ የሚኖር ግን ከሊቀ ጳጳስ የበለጠ ጽድቅ ያለው አይገርማችሁምና በዘመኑ እንደኔ ካባና ቀሚስ ከሚያሳምሩ ሰዎች የበለጠ ጫማ እየጠረገ ጫማ እየሰፋ የሚኖር ሌላ ጻድቅ አይገርምም? ገዳም ገብቶ ጤዛ ልሶ ድንጋይ ተንተርሶ የሚኖር ባህታዊ ቢሆን ይህንን ቢያደርግ አይደንቅም። እንኳን ተራራ ሙት ያስነሳል፣ ችግር የለው፣ የሞተ ማስነሳት ይበልጣልና። ግን ክርስቲያኖች የሰው ጫማ እያወዛ የጠወለገ ፊት ይዞ የሚኖር ነው። የተቀደደ ጫማ እየሰፋ የተቀደደ እራፊ ቀዳዳ ልብስ ለብሶ የሚኖር መናኛ ሰው ነበረ በሕዝብ ዘንድ፣ በሰው እይታ፣ በሰው አይን። እሱ ነው ይህን ተራራ የሚያነሳል ተባለ። መልእክተኞች ወደ ጫማ ሰፊው ተላኩ። ክርስቲያኖች ሄደው ጫማ ሰፊውን ሲያገኙት እኔ አሳጥሬ ልንገራችሁ፣ በመሃል ብዙ ቃለ ምልልስ አለ። እባክህን እንዲህ አይነት ነገር መጥቶብናልና ተራራ አንስተህ ሃይማኖታችንን ከውርደት እኛንም ከሀፍረት አድነን። ክርስትና ሃይማኖት የውሸት ሃይማኖት ነው ተብሏል። መጽሐፍ ቅዱስም ልብ ወለድ ነው ተብሏል። የሰናፍጭ ቅንጣት ሃይማኖት ቢኖራችሁ ተራራ ታነሳላችሁ ይላል መጽሐፋችን። ይሄንን ያነበበ የማያምን ሰው መጣና እንዲህ ብሎ ጠየቀን እና እባክህን ሲባል እኔ የምትሉት አይነት ጻድቅ ሰው አይደለሁም አላቸው። እኔ አይደለሁም አላቸው። ባጭሩ እኔ አይደለሁም። ብዙዎች ቅር እያላቸው ተቸገርን እንጂ እንዲህ አይነት ትምህርቶች ላይ ስልኩ ነው እንዴ? እውነተኛ ቅድስና እኔ ነኝ አያስብልም። ደግሜ እናገራለሁ። አንዳንድ እውነቶች አሉ በጩኸት ብዛት የማይቀየሩ፣ በጩኸት ብዛት ሊቀየሩ የማይችሉ ትምህርቶች አሉ። አሁን አንዳንድ የጥምቀት ስፍራ ላይ አንዳንድ ራቅ ያሉ ገዳማት እኔ እዚህ እውነት ለመናገር ድንገት እዚህ አካባቢ ካለን እግዚአብሔር ምስክሬ ነው፣ ምንም መረጃ የለኝም። አንዳንድ ነገሮች ሲገጣጠሙ ያቀያይማሉ፣ ይገርማቸዋል። እኔ አሁን እግዚአብሔር ምስክሬ ነው አላቅም፣ እዚህ ቦታ አጥማቂ ይኑር አይኑር እኔ አላቅም። የገጠመኝ ነገር ሆኖ ካለ እንግዲህ ርዕሱ ነው ያነሳው፣ እኔ አይደለሁም። በቅርብም ይሁን በርቀት የምታውቁት እኔ እንደ ዮሐንስ አንድ ጌታ አጠመቀ እኔ ግን ዓለምን አጠምቃለሁ የሚል ባህታዊ አሁን አይቻልም። ዮሐንስ እኮ ማቴዎስ ወንጌል ምዕራፍ 11 ላይ ሴቶች ከወለዷቸው መካከል ከዮሐንስ የሚበልጥ የለም ተብሏል። እስኪ አብራችሁ ይበሉ፣ ሴቶች ከወለዷቸው መካከል በሉ፣ ዮሐንስን የሚበልጠው የለም፣ ዮሐንስን የሚበልጠው የለም ተብሏል። እኒህ አባት ግን እንግዲህ እኔ ከምን አውድ ለምን እንደሆነ እኔ እንጃ፣ በቃ እንደዛ ሲሉ ሰማሁ። ዮሐንስ አንድ ሰው የሆነ እኔ ዓለምን አጠም ክርስቲያኖች ሌላም ነገሮች አሉ። አሁን በዚህ ምክንያት ተቃዋሚ ስላለ ብለን የምንቀይረው ምንም ትምህርት የለም። ምንም ነው የምላችሁ። ቤተ ክርስቲያን እንዲህ አይነት ነገሮችን ልትቀይር እንኳን ቢያስፈልግ እኔ አይደለሁም፣ መምህር አይደለም፣ ቀዳሹ አይደለም።
ዘማሪውም አይደለም፣ ቤተ ክርስቲያን ውስጥ አገልግሎት ያለው አይደለም። የሚመለከተው ተቋማዊ አደረጃጀት አለ። እንደዚያ ነው የሚቃወቀው። እንዲያው ዝም ብሎ በግርግር ይቀየርልን፣ ስርዓት ይጥፋልን፣ መጽሐፍሽ እንዴት ሆኖ አይሆንም። እኔ አለ ይሄ ጫማ ሰፊ እኔ እናንተ የምትሉትን አይነት የበቃው ሰው አይደለሁም አላቸው። እንኳን በዘመናችን አልሆነ ይሄ ሰው ማለቴ ቢሆንም በርግጥ እውነተኛው ጫማ ሰፊ ቢሆን በርግጥ ማለቱ አይቀርም፣ ምን አይደለም ማለቱ አይቀርም። ግን የዘመናችን እውነት ተአምራት እናደርጋለን የሚሉ ሰዎች በዘመን እንደው ተራራ ማንሳት ቢችሉ እነዚህ እዩኝ የሚሉ ጤዛ ለሰው ድንጋይ ተንተርሰው ከመኖር ይልቅ እኛ ጋር እየኖሩ እንዲህ አይነት ነገር ያላቸው ሰዎች ክርስቲያኖች፣ እንዲህ አይነት ሐሳብ ያላቸው ሰዎች አሉ። እንደዚህ አካባቢ ግን መጀመሪያ ላጣራ ባጣራት ነው እንዲህ አይነት ሐሳብ ያላቸው ሰዎች ለማንኛውም ክርስቲያኖች ምናልባት ተራራውን ከማንሳታችሁ በፊት እሺ እመጣለሁ፣ አዎ ተራራ ማንሳት እችላለሁ፣ ግን ስንት ሚዲያ አለ፣ ህዝቡ መጥቷል፣ ተመልካች አለ ብለው ሚዲያ ካልተጠራ አንወጣም የሚሉ ቅዱስ ነኝ የሚለው ሰው አይገልጠውም፣ ባለቤቱ አይገልጠውም፣ ተናጋሪው አይገልጠውም። ስለዚህ ክርስቲያኖች በቤተ ክርስቲያናችን ስርዓት የማይሄድ በቲፎዞና በግርግር የመጣ ሚዲያ ላይ የሚሳደብ አንጋች ትውልድ ተፈጥሮ እንዲሁ ርብርቡ ስለጮኸ ወይም ደግሞ እንደው ከፍ ያለ ጮት ስለመጣ የቤተ ክርስቲያን ስርዓት አይቀየርም በእኛ። እኛ ደግሞ ቀይረን ልንናገረው የምንችለው ነገር የለም። ይሄው ቅድስና ደብቁኝ ነው የሚለው። አጋንንት ያወጣሉ፣ ይደበቃሉ። ተራራ ማንሳት ዛሬ ለምንድን ነው ቅባ ቅዱስ ከሱቅ የምትገዙ ሲባል ስለ እንትና ልትናገር አንተ ወጠጤ ደግሞ ከየት መጣህ? ለምንድን ነው እንዲህ የምታረጉ ሲባል ተመልከቱ። ራሱ በቃ የሆነ ደጋፊ ያላቸው በየሚዲያው አሁን ደግሞ ያው እንደምታውቁት ስልክ ያለ ሁሉ ተናጋሪ ነው። ምን ችግር አለው? ለማንኛውም ክርስቲያኖች ጫማ ሰፊው እምቢ አለ። እምቢ እኔ አይደለሁም ማለት አልቀሰ ሁለተኛ ለመኑ ሶስተኛ ለመኑ በመጨረሻ ያሻላቸው እንግዲያውስ እመጣለሁ፣ ነገር ግን ህዝቡ እኔን እንዲያውቁኝ አልፈልግም፣ እኔ ከህዝብ ጀርባ ሆናለሁ አለ። እባካችሁ ንገሩኝ እየሰማችሁ፣ እኔ ከየት ጀርባ ሆናለሁ? ከህዝቡ ጀርባ ሆናለሁ። እናንተ ደግሞ ሊቀ ጳጳሱን አጅባችሁ ከፊት ለፊት ትሆናላችሁ። እኔ ከህዝቡ ውስጥ ሆናለሁ፣ እኔ ከህዝቡ ውስጥ መሃል ሆናለሁ። እናንተ ደግሞ ከሊቀ ጳጳሱ ጋር ከህዝቡ ፊት ለፊት ትሆናላችሁ። የሶስት ቀን ጾም የሶስት ቀን ጸሎት እንይዛለን። የሚፈልጉትን ተራራ እንድናነሳ ይጠይቁን አላቸው። ሞካታም የሚባል የግብፅ ተራራ ተመረጠ። ሞካታም ማውንቴን ሞካታም የሚባል አሁንም አለ። ጠባሳው በጉግል ብታዩት የሄዳችሁም ሰዎች ትኖራላችሁ። ጠባሳው አለ። ከስሩ ቤተክርስቲያን ተሰርቶበታል። እና ሲገቡ የሶስት ቀን ጾም የሶስት ቀን ሱባኤ ተጀመረ በሞካታም ዙሪያ። ተመልከቱ። ያ አመድ ፊቱ አመድ የለበሰው የተቀደደ ልብስ የለበሰው ማንም ሰው በጽድቅ የማይጠረጥረው አይደለም ተራራ ጠጠር ያነሳል ተብሎ የማይጠረጠረው ጫማ ሰፊው ስምዖን ከህዝቡ ጋር መጣ። ማንም እሱን እንደ ሰው የቆጠረው የለም። ሊቀ ጳጳሱ ግን አይኖቹን ከህዝቡ መሃል ነጥሎ እሱን ብቻ የነበረ ህዝብ መሃል ተደብቆ ቅድስናው እንዳይታወቅበት ምኑ እንዳይታወቅበት አልኳችሁ? አቤት ቅድስናው እንዳይታወቅበት ህዝቡ አቤት የበቃ ሰው ማለት አንተ ነህ ብለው እንዳያጨበጭቡበት ውዳሴ ከንቱ እንዳይሆንበት ይሄንን አርከስሉስ የሚባለው ምን ብሎ ገለጠው መሰላችሁ? እስኪ አብራችሁ ይበሉ በማርያም እይሌብውዎ በሉ እስኪ እይሌብውዎ ለካ የተሰጠ ያልቀሩ ይለቃ እስኪ እይሌብውዎ በሉ እስኪ አይፈርጥም። እስኪ በማርያም በሉት። እሺ በቃ እናንተንማ አሰቃይ ምላሳችሁ። እሺ በቅንድም በአማርኛው ልበለው። እይሌብውዎ ሎቶ እይጸግውዎ ክብረ ሶበጸለየ ስምዖን ቀዊሞም ሊቀ ጳጳሳት ድኅረ ነቀለ ደብረ ወተከለ ደብረ። ርዕስ ያደረግነውም አንዱ ይሄ ነው። መጽሐፍ ቅዱሱ በተጨማሪ ህዝቡ እንዳያውቁት
ማለት ነው። ክብር ምስጋና ለጌታ ለአምላካችን ለእግዚአብሔር ይሁንልን። ክርስቲያኖች 3 ቀን በእንባ ተማጸኑት። መጽሐፍ ቅዱሳችሁ ውሸት ነው ሊባሉ ነበረ። ውሸት ነው ሊባሉ ነበረ። መጽሐፍ ቅዱስ ውሸት ነው። የሰናፍጭ ቅንጣት ታህል ሃይማኖት ቢኖራችሁ ይንተራራ ከዚህ ተነስተው ወደዚያ ሄድ ብትሉት ይሄዳል። የሚሳናችሁ ነገር የለም ተብለው ነበረ። ይሄ መጽሐፍ ቅዱስ በአካል የታየው ስራ ሲሰራ የተገለጠው በጫማ ሰፊው ነው። በማን ነው አልኳችሁ? ጫማ ሰፊ ሰው፣ ጫማ ጠራጊ ሰው ግብጽ ላይ ኦርቶዶክስ ተዋህዶ ሃይማኖትን አበራት። ክብር ምስጋና ለስውሩ ስምዖን፣ ለጻድቁ ለአባታችን ስምዖን ለሱ ይሁንልን። ክርስቲያኖች የማይንቀለቀሉ እንደኛ በመድረክ የማይጮሁ ዛሬ ድረስ ስለ ሀገር ሰላም የሚያነቡ እንደኛ በየሚዲያ የማይንጨረጨሩ በእግዚአብሔር ፊት የሚያለቅሱ ስንት ስምዖኖች ባይኖሩ ኖሮ አልቆልን ነበር። ክርስቲያኖች እንደምንሰማው ጥላቻ፣ እንደጠፋብን ሰላም፣ እንደጠፋብን መቻቻል፣ እንደጠፋብን ሰላም ፍቅር ቢሆን ኖሮ ክርስቲያኖች ለምልክት እንኳን እንደ ህዝብ መኖራችንን እንጃ። ግን ልበሰፊዎች ደግሞ ይህችን ሀገር ጠብቃት ብለው የሚያለቅሱ አሉ። እነዚያ እነማን ናቸው? ስምዖን ጫማ ሰፊው አይነት ሰዎች ስውር ቅዱሳን ይባላሉ። እንደዚህ ምን አይነት ቅዱሳን አልኳችሁ? እዩኝ እዩኝ የማይሉ ዩቲዩብ የሌላቸው፣ ቲክቶክ የሌላቸው፣ ፌስቡክ የሌላቸው፣ ጋሻ ጃግሬ የሌላቸው፣ የሚዲያ ሰራዊት የሌላቸው ዘካርያስ ይንገረን እና ትምህርታችንን ቋጭ። ያ የሀፍረት ታሪክ፣ ያ ጥያቄ የተመለሰበት ቀን 3ቱ ቀን ዘመን ዛሬ ይጾማል ያላችሁ እንደሆነ ዘካርያስ ምዕራፍ 4 ቁጥር 7 ታላቅ ተራራ ሆይ በፊቴ ምንድነህ? ታላቅ ተራራ ሆይ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ። ታላቅ ተራራ ሆይ ምንድነህ ይላል ዘካርያስ። ባጭሩ ሰፋ ያለ ታሪክ አለው። እዚህ ውስጥ ታላቅ ተራራ የተባለ ዲያብሎስ ነው። ታላቅ ተራራ የተባለ ማን ነው አልኳችሁ? ዲያብሎስ። ጫማ ሰፊው ስምዖንና አብርሃም ሶርያዊ ያነሱት በግብፅ ሀገር የሚገኝ አንድ ተራራ ነው። በእኛ ዘመን ደግሞ አንድ ተራራ አለ። ምን አይነት ተራራ? ጦርነት የተባለ ተራራ፣ ፍቅር ማጣት የተባለ ተራራ፣ ሰላም ማጣት የተባለ ተራራ፣ በረከት ማጣት የሚባል ተራራ፣ አንድም አለመሆን የሚባል ትልቅ ተራራ። ይህንን ተራራ በመዶሻ ወይ በሌላ በደማሚት ልታፈርሰው አትችልም። ይህንን በፊት ለፊታችን ተጋርዶ በፍቅር እንዳንተያይ፣ በፍቅር እንዳንጾም፣ በፍቅር እንዳንጸልይ በእኛና በእግዚአብሔር መካከል በእኛና በሌሎች ሰዎች መካከል ግርዶሽ የሆነ አንድ ትልቅ ተራራ አለ። ይህንን ተራራ በምን ታፈርሰዋለህ? የጠረጴዛው ዙሪያ ውይይት ብዙ ጊዜ ተሞክሮ አልሆነም። ክርስቲያኖች አንድን ሀገር ሰዎች እንደ ሰው ይወያዩበታል የራሳቸውን ሰላም ለማምጣት። ትልቁ ሰላም ግን ከሰማይ ሲሆን ነውና በዘመናችን ትልቁን የሰው ልጆችን የጥላቻ ተራራ ለመናድ እኛ እንጾማለን። ነቢዩ ዘካርያስ እንደተናገረው አንተ ታላቅ ተራራ ሆይ ምንድነህ? በዘሩባቤል ፊት ደልዳላ ሜዳ ትሆናለህ አለ። የተነቀለ ተራራ ያልነው ይሄንን አንደኛ ጫማ ሰፊው ስምዖን የነቀለውን ተራራ ነው። በ3 ቀን ጾም፣ በ3 ቀን ሱባኤ። እኛስ ትላንት ብለናል ከ365 ቀን አብዛኛው ቀናችን ጾም ነው። ምንድነው እየነቀል ያለው ነው ተራራ? ምን እንዴ የሆነ ቀን ላይ ተኝታችሁ ተነሶ የሆነ ግርዶች ተሰርቶ የሆነ ጥላቻ ተገንብቶ ነው የምናየው። አምላካችን እግዚአብሔር የጥል ተራራዎቻችን እኔን አይደለም። ክርስቲያኖች በየጊዜው የምንሰማቸው ደግሜ ደጋግሜ እላችኋለሁ እዚህ አየር መንገድ የመጀመሪያው አየር መንገድ ማለት ነው
ኦልድ ኤርፖርት ይባላል። ጦር ኃይሎች አካባቢ አዲስ አበባ አውሮፕላኖች ሲያርፉና ሲነሱ ወፎች ያስቸግሩ ነበር። ምኖች ያስቸግሩ ነበር አልኳችሁ? እየሰማችሁ ነው? ምኖች ያስቸግራሉ? ወፎች። እና ወፎች ሲያስቸግሩ ጥይት ይተኮሳል። አውሮፕላኑ ሲነሳ ግር ብለው ስለሚመጡ ይሄ እውነት ነው፣ ተረት አይደለም የምነግራችሁ። ወፎቹን ለመበተን ጥይት ይተኮስ ነበር። ምን ይተኮሳል አልኳችሁ? አውሮፕላኑ እንዲያርፍ፣ አውሮፕላኑ በሰላም እንዲነሳ እና ሰላም ሆነ። በጣም አስቸግረው ነበር የአውሮፕላን ማረፊያው ወፎች ማለት ነው። እና ጥይት ሲተኮስ ግን ተበታት ነው ጠፉ። ጥይቱ ሰላም አመጣ ማለት ነው። ጥይቱ ምን አመጣ? ሰላም አመጣ። እና አውሮፕላኖች በሰላም ማረፍ፣ በሰላም መነሳት ጀመሩ። ከጥቂት ጊዜ ቆይታ በኋላ ይላሉ ጸሐፊው፣ እዛው የነበሩ የቦርድ አባል መሰሉኝ ጸሐፊው በወቅቱ ምን አሉ? ከጥቂት ጊዜ በኋላ ግን ወፎቹ አይደለም ይሄ ቆመ ጠብቀኝ ክላሽና ምናምን ተኩሰን ይቅርና መድፍ ብንተኩስ እንኳን አልበተንልን አሉ። በኋላ ስናስበው ለካ የጥይቱን ድምፅ ወፎቹ ለምደውታል አሉ። የጥይቱን ድምፅ ምኖቹ ለምደውታል? ምን ጥይቱን ድምፁን ብቻ ሞቱንም ለምደውታል። ሀገራችን ኢትዮጵያ የጥይቱን ዜና ለምዳ የሞትን ወሬ ለምዶ የሚኖር ህዝብ እንዳይኖር የሞትን ተራራ እግዚአብሔር እንዲነቅልልን ይሄንን 3 ቀን አብረን ጾመናል። የሞትን ተራራ፣ የጦርነትን ተራራ፣ የጥላቻን ተራራ፣ በከተማ ውስጥ ያለውን መነካከስ፣ መበላላት፣ መጠቋቆም፣ መጠቋቆር እንደ ሀገር ያለብንን ክፉ ነገር ሁሉ አምላካችን ነቅሎ ይጥልልን ዘንድ ይሄንን ተራራ የማንሳት ጾም እኛም እየጾምንም ነው። እስኪ በቀጣይ ዓመት ተራራውን አንስተን ፍቅር ዘምረን ተከባብረን የምንኖርበትን ዘመን አምላካችን እግዚአብሔር ለሀገራችን ለኢትዮጵያ ያምጣልን። ወፍ እኛ የአውሮፕላን ወፎ የአየር መንገድ ወፎች አይደለንምና ጆሮቻችን ጥይትን እንዳይለምዱ፣ ጥላቻን እንዳይለምዱ፣ ሞትን እንዳይለምዱ እግዚአብሔር ለሀገራችን ለኢትዮጵያ ሰላሙን አንድነቱን ያምጣላት። ስብሐት ለእግዚአብሔር።